የተወሰነ ጥያቄዎች አሉ። እሱም በመረጃ እንትን ብዬ አሰባስቤ አሁኑንም ተመልሼ እመጣለሁ ካስገባችሁ። አመሰግናለሁ። ኧረ ምንም የለም። እኔ ማወቅና መጠየቅ ስለምፈልግ ነው። ጥያቄ ምንድን ነው ማለት እንድትመልስልኝ የሚፈልገው ማለት ነው። እሺ ሁለት የታላላቅ ነቢያቶች እና የጠቀስካቸው አብርሃምና እስማኤልን ነው፣ አባትና ልጅ ማለት ነው። አንተም እንደምታውቀው የእስልምና ምሁራንም እንደሚያውቁት የክርስቲያን ምሁራንም እንደሚያውቁት ከቁርአን በፊት መጽሐፍ ቅዱስ እንደነበረ አንተም ታውቀዋለህ። የእናንተም መጽሐፍ ያውቀዋል። ዓለምን ቆያ ተረጋጋ፣ ስመኛ ተቃጠለ ጠፋ የምለውን ነገር በራስህ መረጃ ያዘው። ምናልባት ተቃጠለ ልትል ነው። አስጨርሰኝ። ተቃጠለ ልትል ትችላለህ። ተቃጥለዋል እኛ የምናውቀው መጽሐፍ ጠፍቷል ልትል ትችላለህ። ይህን እንደምታነሳ እርግጠኛ ነኝ። ተቃጥለም ጠፋ ምንም ቢሆን መጽሐፍ ቅዱስ ቀደም ብሎ እንደሆነ ራስህ አንተም ታውቀዋል። እነኛ አባቶች መጽሐፍ ቅዱስ ላይ አብርሃምና እስማኤል ይስሐቅን አንተ አልተቀበልክም፣ እኛ የምናውቀው በርግጥ ይስሐቅን ነው። መጽሐፍ ቅዱስ ላይ ካባ ብሎ እንዳስቀመጡ አላወሩ። በእርግጥ አብርሃም መስዋያ እንደሰራ መጽሐፍ ቅዱስ ይናገራል። ይስሐቅ መስዋያ እንደሰራ መጽሐፍ ቅዱስ ይናገራል። እስማኤል በእርግጥ እዛ ቦታ መስዋያ አልሰራም። እሱ በረሃ እንደመረጣ አብርሃም ድርሻ ሰጥቶ እንዳባራ መጽሐፍ ቅዱስ ይናገራል። እኔ እዛ ውስጥ አልገባም። ምናልባት እዚህ ውስጥም ክርስቲያኖች ካሉ ብዬ ነው የምናገረው። ከዛ በፊት ግን እየሰማህ ነው ስል እየሰማህ ነው። አብሽር እንዳላቋርጥህ ብዬ ይሄ አስቴት ነው የምናገረው። ጥያቄውን ላንሳ። መጽሐፍ ቅዱሳችን ደግሜ የምናገረው ቁርአን ከሰማይ ነው የመጣው አይደለም? አንድ ጥያቄ ነው፣ መልስልኝ። እሱን ከዛ ልነሳ። አሁን ትጨረስክ? አሁን ልናገር በተናገርካቸው ነገር። ቁርአን ከሰማይ ነው የመጣው አይደለም? አጭር መልስ ብቻ ነው። የጌታ ሰው ብዙ ነገር ተናግረህ ከዚያ በኋላ እኔ የምፈልገውን ብቻ ተናገር አትበል እንጂ ጥያቄ አንዴ ብዙ ነገር አሶስት ተናግረሃል። ገብቶሃል አይደለ? መጽሐፍ ቅዱስ ላይ መካ ወይም ብለህናል አይደለ? በጣም ጥሩ። ስለዚህ አሁን ምን አደርጋለሁኝ? የገዛ መጽሐፍህ ላይ የጌታ ሰው ነቢያቶች ወደ መካ ሄደው ሐጅ አድርጉ እንደተባሉ ትእዛዝ እንደወረደላቸው ከአምላክ ዘንድ ላሳየህ ነው። እዛኔ ሙስሊም ትሆናለህ። ምን ይመስላል? እኛም ደንግጠናል። ምን ይመስላል? ምን አድርገህ የገዛ መጽሐፍህ ላይ ነቢያቶችን አምላክ ሂዱና ወደ መካ ሐጅ አድርጉ ብሎ አዟቸው እንደነበር ላሳየህ ነው። ምን ትላለህ? በእኛ መጽሐፍ ላይ መካን ወይስ ኢየሩሳሌም ልትል ነው? መካ ብሎ ቃል በቃል ራይሴን አሳየን። መጽሐፍ ቅዱስ ለእኔ እንግዳ ከሆነ አንተ ከአንተ ልማር። አብሽር ችግር የለም። እሺ አሳየን። ኢየሩሳሌም ከሆነ ኦፍኮርስ ይገኛል። እሱም ቃል በቃል ሂዱ አይልም። ሄዱ ይላል። ወደ መካ አሳየን። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ብሉይ ኪዳን በዕብራይስጥ እና በአረማይክ። የጌታ ሰው አሁን ተከታተል። በጣም ጥሩ። እዚህ አሁን ቀጥታ ዕብራይስጥ ላይ እንሄዳለን። ዕብራይስጥ ላይ ከመሄዳችን በፊት ግን የመጀመሪያ አማርኛውን ላሳያችሁ ምን ብለው እንደተረጎሙላቸው፣ ከዚያ ዕብራይስጡን እንሄዳለን ማለት ነው። እሺ አሁን የአማርኛውን መጽሐፍ ቅዱስ እንመልከት። በመጀመሪያ የት ጋር እንሄዳለን? ብሉይ ኪዳን ኦሪት ዘጸአት ምዕራፍ 5 ቁጥር 1። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እንግዲህ ሙሴና አሮን ታላላቅ ነቢያት ናቸው አይደለም? ወደ ፈርዖን ጋር መጥተው ምን አሉት? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ።
እንግዲህ የእስራኤልን ህዝብ ግብጽ ላይ ነበሩ አይደለ? ይዛኔ በፈርዖን ግፍና በደል ስር ነበሩ አይደለ? ከእርሱ ጋር ይኖሩ ነበር እና ህዝቤን ልቀቅና በዓል ያደርጉልኝ ዘንድ እያለ ነው ይላል። ለመሆኑ ዕብራይስጡ ምን ይላል? ወደ መካ ሄደው ሀጅ ያደርጉ ዘንድ ነው የሚለው። ይህን በማስረጃ ላሳያችሁ። በዕብራይስጥን የተጻፈው ብሎናል። ምዕራፍና ቁጥሩን ጻፉ አንዴ ኮሜንት ላይ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 አይደለ? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ቀጥታ ዕብራይስጡን እንሂድ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ባይብል ከዚህ ጋር ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ ታገኛላችሁ። እኛ የምንገባው የት ነው? ኦሪት ዘጸአት። አሁን ምዕራፍና ቁጥር እናስቀምጣለን። አይዋ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ አማርኛ እየቀየረ እንሄድ። እኛ ኢትዮጵያኖች ስለሆነ ወደ አማርኛ እየቀየር ነው እንሄዳለን። ዕብራይስጥ የሚለው ላይ ቀጥታ ሄደን እናያለን። ዘጸአት 5:1 ይታያል አይደለ? ዘጸአት 5 አሁን ሂብሩ የሚለው ጋር እዚህ ጋር እንገባለን። HEB ሂብሩ መልካም። አሁን ወደ አማርኛ እንቀይረዋለን። ወደ አማርኛ እንቀይረው። አምሃሪክ ይላል። እሱ አውቀዋለሁ። ከአንድ መረጋጋት የአማርኛ ወደ ትይዩ ዕብራይስጥ ሂድ ይለናል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ። እንሄዳለን፣ ችግር የለውም፣ አዛዥ ነን። ከዚህ ጋር እንገባለን። እሺ መልካም። አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ። ወደ አማርኛ መቀየር ብቻ። ምን ይላል? የሀጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሀጅ ማድረግ። ወዴት ነው ይሄ ሀጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው። ይህ ሀጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሀጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይህን ቃል አንብበው። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ። ምን ትላለች? መካ። ወደ መካ ሀጅ አድርግ አይደለ? ዘመንህ ይባረክ። ያውና የጌታ ሰው። ስለዚህ ቀጥታ እዚህ ጋር ምን አደረጉባችሁ? ሲሸውዳችሁ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ። ወደ ምድረ በዳ ሂደው የ3 ቀን ጉዞ እንደሆነ ይገልጻል እዚህ ጋር። የሚገርማችሁ ማለት ነው ወረድ ብሎ የ3 ቀን ጉዞ ቦታች አለ አይደለ? ምን ይላቸዋል? እርሱም የዕብራውያን አምላክ ተገናኝ ቸነፈር ወይም ሰይፍ እንዳይገጥምን የ3 ቀን መንገድ በምድረ በዳ እንሂድ። ከግብፅ ሀገር ተነስተው እስከ መካ ድረስ እስኪሄዱ ወደ መካ ሄዳቸው ሀጅ አደረጉ። ስለዚህ ወደ መካ ሄደው ሀጅ እንዳደርጉ ታዘው ነበር ነብያ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ የለም ወደ መካ ሄዶ ሀጅ ያደረገ ቢሆን እንጂ አሉ። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ በእርግጥም እውነትን ተናግረዋል። አላህ በቁርአን ላይ ሲናገር አብርሃምን እና ኢስማኤልን ስሩ ካላቸው በኋላ ካዕባን ከሰሩ በኋላ ምን አሉ? ምን አላቸው? አላህ ትእዛዝ ሲያወርድለት ለአብርሃም ወአዚን ፊ ናሲ ቢልሐጅ፣ አብርሃም ሆይ ሰዎች ሁሉ ከአንተ በኋላ የመጣ ሁሉ ትውልድ እንዳለ ወደዚህ መጥቶ ሐጅ እንዳደርግ እዘዛ ነው። ወአዚን ፊ ናሲ ቢልሐጅ፣ ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዛቸው። አብርሃምም ይህን ትእዛዝ ሰጠ። ከእርሱም በኋላ እስራኤላውያን ነቢያቶች ሁሉ እየሄዱ ያደርጉ ነበር። መሲሁ በሚወርድ ጊዜ ሐጅ እንደሚያደርግ ቃል በቃል አሳያቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም አሉ፣
ينزل عيسى بن مريم في آخر بيت الله الحرام. السؤال أتعلم قال أتعلم وده مكة አይ መካ ምን ችግር አለው? ሄጄ ቢያደርግ መንገዱንና ብር ስጠኝና እሄዳለሁ። ምን ችግር አለው? መካ እኮ ችግር የለውም። ቆይ ስመኛ፣ እሱ አታላም። ዋናው እሱ ነው። ስመኝ ስመኛ፣ ምን መሰለህ? አብርሃም፣ ይስሐቅ፣ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አጥቶ በግብፅ አገር ላይ የኖሩትና ከ400 ዓመት በኋላ ወደ አገራቸው ወደ ካናን አሁን አንተ እንደምትለው ተመልሶ ጥንት ነበሩ ካናናውያን ነበሩበትን አገር አብርሃም ከኡር ካናናውያን አገር ከወጣ በኋላ እዛ አገር ላይ ኖሮ ከዛ በኋላ እዛ መስዋዕት አድርጎ መስዋዕቱን ሰርቶ ከኖራ በኋላ እሱ የወለዳቸው ልጆች እነ ያዕቆብ ዝርያ 75 ሰዎች ወደ ግብፅ ሄዶ ተመልሶ አብርሃም ወደ ነበረበት ወደ ካናን ምድር እንደተመለሱ ቢያሳይ ነው። ይሄ ምዕራፍ 5 ላይ የምናገረው ይሄ ቦታ ቅድምት ላይ አሁን አረቦች ብለህ የምትናገረው ወይም ሐጅ ብለህ የምትናገርበት አገር ቀደም ብሎ የአብርሃም አገር ነበረው። አብርሃም ግን እዛው ኖሮ እዛው የሞተበት ነገር ግን ይስሐቅና ያዕቆብና ልጆቹ ወደ ግብፅ ሄዶ ተመልሶ የገቡበት አገር እኛ መጽሐፍ ላይም አለ። በዕብራይስጥ መካ ይለዋል። በእርግጥ እኔም አይቼዋለሁ፣ አንተም አሳይተዋል። ግን ያ አገር አሁን በእርግጠኝነት አብርሃም ዝርያ ነው ያሉት። የአብርሃም ዝርያ በዛ ቦታ ሆናሉ ወይ? ሰለሞች ስመኛ አስጨርሰኛ። በዕብራይስጥ መካ ነው ያልከው? ስመኛ አየንበት እኮ በዕብራይስጥ መካ ይለዋል ያልከው የቱን ነው? አሁን አልክበት ስፍራ መካ ማለት ሐጅ አልኮም ቦታ መካ ለማልኮ አንተ ሐጅ ነው አልማልኮ በዕብራይስጥ መካ ነው የሚለው አላየንም። እንደውን ከዚህ በፊት ታውቀው ነበር? የለም ብለህ ነበር። እኛ በዚያ ለምንሄደው ስመኛ አሁን ለማለት ሞክር። እኔን ስመኝ መጀመሪያ እኛ የምንይዘው በዚያ አይደለም። አሁንም እንደዛ ሊይዝም መጀመሪያ በጥንቱ ላይ የአረቦች መሬት የኡስማኤል መሬት የኢያቡሳውያን መሬት የፈሬዛውያን መሬት ስመኛ የካናናውያን መሬት ነው። አገሩ የካናናውያን የኢያቡሳውያን የፈሬዛውያን አገር ነው። እስራኤላውያን ደግሞ ተመልሰው ወደ አገራቸው ሲገቡ ስሙን ኢየሩሳሌም ብሎ ስም ወጥቶታል። እሺ ይሁን። ይሄኛውን አገላለጽ በዕብራይስጥ ስንሄድ መካ ብለን ስንል አጣላም። ምክንያቱም ኢየሩሳሌም አይልም። ይሄ ቃል እንደዛ አይልም። አዎ ኢየሩሳሌም አይልም። በቃ የዕብራይስጡ ኢየሩሳሌም እንደሚል የሆኑ ቃል አሳየን። በቃ ትልቁ ላይ አድርገው ወሬ አታብዛ። ስማኛ አይደለም አውጣና ኢየሩሳሌም በእርግጥ ኢየሩሳሌም አይደለም። አንተ መካ ነው ካልክ እሺ መካ እንበል። አሁን ኢየሩሳሌም ነው አላልክም እንዴ? በእርግጥ ኢየሩሳሌም አይደለም ማለት ኢየሩሳሌም ነው። አብርሃምና ይስሐቅ የገቡበት ሀገር ኢየሩሳሌም ነው። አሁን ልክድ አልችልም እኮ ነኝ። አብርሃም አልገባም። ያዕቆብ ዝርያ የገባበት ሀገር ኢየሩሳሌም ነው። እስራኤላውያንም ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። ጨረስክ? አልጨረስክም። ቆይ ለምን ጣልቃ ትገባለህ? እስራኤላውያንም ወደ ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። አብርሃም አልሰገደበትም። እዛ ቦታ መስዋዕት አድርጎታል። እሱ ሞቷል፣ ተቀብሯል እዛው አካባቢ። የይስሐቅ ዝርያ ወደ ያዕቆብ ዘር 75ቱ ሰዎች ከግብፅ ምድር ወደ እስራኤል ሀገር ወደ ምንድነው ወደ ኢየሩሳሌም ሲመለሱ ፊታቸውን አድርጎም የኖሩበትም ሀገር እዛ ሀገር ነው። ሲበተኑ የሚሰግዱት ወደዛ ነው ኢየሩሳሌም። ስለዚህ አሁን ጥንት ላይ ስንሄድ ግብፃውያንን ለቆ ወደ አገራቸው ሳይመለስ ያ ስፍራ የአረቦች ወይም የካናናውያን ኢያቡሳውያን ፈሬዛውያን የሚባል ዝርያዎች የነበሩበት ስለሆነ በዚህ አንግል ስትሄድ ምናልባት ስፍራው መካኑ ልትል ትችላለህ። በዛ ያዘው። እሱም ያጣላ ጉዳይ አይደለም። እኔ ዋና ጥያቄ እሱ አይደለም። ቆይ ስመኛ፣ ዋና ጥያቄ እሱ አይደለም። ማስደንገጥ ብዙ ያስወራል። ሌላ ነገር ሰርፕራይዝ ላድርግህ፣ ላስደንግጥህ እንትላለህ።
አልተነገጥኩም እኔ በእናትህ እሱን ልትነግጥ በምኑ ትነግጣለህ? አልተነገጥኩም እኔ አላወራም እንዳላወራ ከልክላለህ። ሌላ ድንጋጤ ልጨምርልህ ከይቅርታ ጋር ጥያቄ ልጠይቅ ጥያቄ ልጠይቅ ይሄኛው ነጭው ሰላም እንዴት ነው? እሺ ዮኒ ጸጋና ሰላም ይብዛልህ። ሰላም አለይኩም። እሱ ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አለን አልሐምዱሊላህ። ለእኔ ነው ጸጋና ይብዛልህ ያልከኝ? እንዴት ነው? አልሐምዱሊላህ። አዎ አንድ 3 ጥያቄዎች አሉኝ። አንደኛው ምንድነው ተኝተን ጀናባ ብንሆንና ጠዋት ለፈጅር ሰላት ስንነሳ ምናምን ውሃ ባይኖር እና ግን አሁን ለምሳሌ ውዱ ማድረጊያ ውሃ ምናምን ትንሽ ውሃ ቢኖረን እንዴት ነው የምናደርገው? እሺ ሙሉ ሻወር የማያስወስደህ ከሆነ ተየሙም ታደርጋለህ። የውሃ ትንሽ ከሆነ ሰዎች የሚጠጡት መጠጥ ውሃ ሊያስፈልጋቸው ይችላል። ያንን ለዛ እና ተየሙም ታደርጋለህ። ጀናባ ከሆነ ሰውየው ውሃ ከሌለ አላህ ስብሐነ ወተዓላ በሱረቱል ማኢዳ ላይ እየተናገረ ስለ ውዱ ማድረግ ስለ ሻወር እየተናገረ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለሶላቲ ፈግሲሉ ውጁሐኩም وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه يلا ينكره وإن كنتم جنوبا جنابا بتكونوا على يسولوا جنكر فنتجيتوا بهالمو يزرف ساشبي فطهروا بمعنى اغتسلوا يعني ተጽዳዱ ማለት እዚህ ቦታ ላይ ሻወር ወሰዱ ታጠቡ ማለት ነው። ወኢን ኩንቱም መርዳ ከታመማችሁ ታጠቡ ብሎ ሻወር ወሰዱ ብሎ ውሃ ከሌለስ መፍትሄ ሊያደርግ ነው አላህ። ወኢን ኩንቱም መርዳ ከታመማችሁስ፣ ለምሳሌ ሰውየው ታሟል፣ ቁስል አለበት እንበል፣ ጀናባ ሆነ። ይሄ ሰው ቢታጠብ ሻወር ሰውነቱ ላይ ውሃ ከነካው ሌላ ጉዳት ሊደርስበት ነው። ለዚህም መፍትሄ ሊያደርግ ነው አላህ። ወኢን ኩንቱም መርዳ አለ ከታመማችሁ አለ አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ ወይንም ሰፈር ላይ ሆነ የሆነ ቦታ ወጣ ውሃ የሌለበት አካባቢ ሆንክ፣ የዛኔስ ጀናባ ብትሆን መስፈር አላህ መፍትሄ ሊያደርግ ነው። ታቻለ ወይን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚን አልጋኢጥ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አው ላመስቱሙ ኒሳአ አው ጃመዕቱሙ ኒሳ ሚስቶቻችሁን ብትገናኙ የዘር ፈሳሽ የዛኔ እንትን ቢከሰት ባይከሰትም ራሱ ከባል ከሚስቱ ጋር ከተገናኘ ሻወር መውሰድ ግድ ነው። ገብታችኋል? لا يشترط إنزال المني فولوج الذكر إلى فرج المرأة يوجب الغسل يعني يوجب الاغتسال እሺ ይሄ ነው እንዳጠቃላይ ሰውየው ከሚስቱ ጋር ግንኙነት ቢያደርግ ወይንም ደግሞ የዘር ፈሳሽ ቢያይ ጀናባ መታጠብ ግዴታ ቢሆንበት ውሃ በሌለበት አካባቢ ከሆነ ሰውዬ ተየሙም ያደርጋል። ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጥ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ውሃ ካላገኛችሁ በንጹህ አፈር ተየሙም አድርጉ አለ። ተየሙም ብሎ ማለት በንጹህ አፈር የምታደርገው የውዱ ስርዓት ተየሙም ተብሎ ይጠራል። እሺ ጀናባንስ በዚያው መልክ ነው የምናደርገው። ለውዱና ለጀናባ የምናደርገው ስርዓት አንድ አይነት የተየሙም ስርዓት ነው። ፈምሰሑ ቢውጁሂኩም ወአይዲኩም አለ። በእርሱም በዚህ በአፈር ፊታችሁንና እጆቻችሁን አብሱ አለ። አያችሁ እንዴት ነው ማለት ነው። ቢስሚላህ ትሉና በመዳፋችሁ እንደዚህ መሬቱን ንጹህ አፈር ሰዒደን ጠይበን ስላለ ጠሃራ የሆነ ንጹህ አፈር ሽንት ምናምን የሌለበት ንጹህ አፈር ውስጥ ሄዳችሁ እንደዚህ መታት አድርጋላችሁ መሬቱን። ከዚያ በኋላ ፊታችሁን እንደዚህ ታብሳላችሁ። ከዛ ይሄንን የቀኛችሁን መዳፍ በግራችሁ እንደዚህ ከላይ አበስ፣ ከዚያ ኛውን በዚህኛው አበስ። አለቀ። ይሄ ነው ለውዱ ከሆነ። ለጀናባ ስትጥበት ለጀናባም እንደዚያው ነው።
ለጀናባም እንደዚያው ነው። ምክንያቱም የቁርአኑ አንቀጽ ለሁለቱም ነው እየተናገረ ያለው። ሌላ ማስረጃ ከሐዲስ እግር አያስፈልግም፣ ችግር የለም። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሶሐቦች የሆነ ቦታ ወጣ ብለው ነበር። አብረዋቸው አልነበሩም ነቢያችን ሰለላሁ ዐለይሂ ወሰለም። የዛኔ ሶሐቦች የተማሩት ስለ ውዱ አደራረግ ተይሙ ነበር የተማሩት። ስለ ጀናባ ተይሙ አልተማሩም ነበር፣ አልደረሳቸውም። ይዛል እንደ አጋጣሚ ከሶሐቦች መካከል አንደኛው ጀናባ ሆነ። የሱብሒ ሶላት ደረሰባቸው። በቤት ሂጄ ሻወር እስከወስድብኝ ፀሐይ ሊወጣበት ነው፣ ሶላቱ ሊያልፍ ነው። እዚህ ሻወር እንዳይወስድ ደግሞ ውሃ የለም። ስለዚህ ምን አደረገ ይሄ ሶሐባ? ተይሙም አደረገ። ተይሙም ግን እንዴት ነው ያደረገው? የተማሩት ስለምንድን ነው ብያለሁኝ? ስለ ውዱ አደራረግ ተይሙም ነበር፣ ቅድም እንዳሳየኋቸው። ስለ ጀናባ ትጥበት እንዴት እንደሚጸዱ የዛኔ አልተማሩም ነበር ገና። ስለዚህ ምን ብሎ አሰበ? ቅያስ አደረገ ይሄ ሶሐባ። ነቢያችን ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተይሙም ሲያስተምሩን ፊታችሁንና መዳፋችሁን አብሱ ብለው ካስተማሩ ለጀናባ ትጥበት ከሆነ ደግሞ ምናልባት ሙሉ ሰውነትን አፈር ሊነካ ይገባል ማለት ነው ብሎ አሰበና በአፈሩ ላይ ሄደው ተንከባለለ፣ ሙሉ ሰውነቱን አፈር እንዲነካው ዘንድ። ከዚያ ሰገደ። ከሰገደም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጋር በሄዱ ጊዜ ጠየቃቸው፣ ያደረገውንም ነገራቸው። ጀናባ ሆንኩኝ፣ እርስዎ ያስተማሩን ደግሞ ውዱ ለማድረግ ፊትና መዳፍን ያብሱ ነበር ያላችሁ፣ ነገር ግን ከጀናባ ከሆነ ሙሉ ሰውነትን መንካት አለበት አፈር ማለት ነው ብዬ በዚያ ቅያስ አስቤ እንደዚህ ታጠብኩኝ። ከዚያም በኋላ ሙሉ ሰውነቴን አፈር እንዲነካ አድርጌ ተንከባል እየሰገድኩ አላቸው። ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ፣ ሳቁ። እንደዚያ ማድረግ አይጠበቅብህም ነበር አሉት፣ አስተማሩት። إنما كان يكفيك أن تضرب بكفيك على الأرض الطاهر فتمسح بهما وجهك وكفيك من الأعلى። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? የሚበቃህ ይህ ነበር አሉት። ምን? أن تضرب بكفيك على الأرض الطاهر በሁለቶቹ መዳፎችህ ንጹህ አፈርን ሄደህ መታ ማድረግ። ከዚያስ ፈተምሰሕ ቢሂማ ወጅሀከ ወከፈይከ ምን ልአዕላ በእነርሱም አፈርን በመታህባቸው መዳፎችህ ፊትህንና የእጆችህን የመዳፎችህን ላይኛውን ክፍል እንደዚህ አበስ ታደርጋለህ አሉት። ይህ ብቻ ይበቃል። ስለዚህ ከዚህ ከሐዲስም ሆነ ከቁርአን የምንረዳው ምንድን ነው? ውዱ ለማድረግም ሆነ ከጀናባ ለመታጠብ አንድ አይነት የተየሙም ስርዓት ነው የሚደረገው። ኦኬ። ስለዚህ ውሃው በቂ ካልሆነ ገላችንን ለመጣጠም ተየሙም ነው የምናደርገው ማለት ነው። እሺ። ሁለተኛው ደግሞ ዱዓ ቀደርን ይቀይራል የሚባል ነገር ሰምቼ ነበረ። እንዴት ነው? የተወሰነ ነገር ካለ መጥፎ ነገር በዛ አንተ በወንጀልህ ምክንያት የሚወጣብህ ነገር አላህ ስብሐነ ወተዓላ ያን እንዲመልስልህ መለመን ትችላለህ። ያንን አላህ ስብሐነ ወተዓላ ሊወሰን እንትን ያለብህን በኃጢአትህ ምክንያት ሊወሰን ያለን ነገር ያንን ይመልስልሃል። እሺ። ሶስተኛው ጥያቄ ደግሞ ከኢብራሂም አለይሂ ሰላም ጋር ነው። ከአባን እንዲገነባ የታዘዘበት ባይብል ላይ አለ እንዴ? መጽሐፍ ቅዱስ ላይ ቅድም እንዳሳየናቸው ነው፣ እንደዛ ነው ያለው እንጂ እዚህ ስራ ብሎ ያዘዘበት ቦታ ላይ እዛ ላይ እስካሁን ድረስ አላየሁም። ነገር ግን እዚህ ቅድም ያሳየሁባቸው ቦታ ላይ ወደ መካ ሄደው ሀጅ እንዲያደርጉ የዕብራይስጡን ቀጥታ ሄዳቸው ወደ አማርኛ ያስቀየሩት ያን ታገኛላቸው። ጀዛኩሙላህ ኸይር። አንድ ጥያቄ ነበረኝ ሳስታውሰው እጠይቃለሁ። እሺ፣ ከላይ ያለች ጠይቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ፣ ደህና ነኝ። አንድ 3 ጥያቄ አለኝ። እሺ። የመጀመሪያው ያው እንደምታውቀው ጅኖች ማለት ነው እንደኛው የራሳቸው ህይወት ያላቸው አገር ያላቸው ቋንቋ የተለያየ እምነት ያላቸው ናቸው አይደል? እና አላህ ሱብሓነሁ ወተዓላ እስልምናን ወደ እነሱ እንዲደርስ የሚያደርግበት መንገድ በምን አይነት መንገድ ነው? እስልምና ወደ እነሱ እንዲደርስ የሚያደርጉ ወደ እነሱ የሚላክ ነብይ አለ? እሺ፣ መርሐባ። ነቢያቶች ለእነርሱም ነው የተላኩት። የኛ ነቢያቶች በእርግጥ በዑለሞች መካከል 2 ሀሳብ አለ። እዚህ ቦታ ላይ ጥያቄ ጠይቃችሁ ስናገር ጊዜ
ኺላፍ ያለባቸው ሁለት ሀሳብ ያለባቸው ነገራቶች እኔ ራጅህ የሆነውን አንዱ ነው ብነግራቸው ይህን አንጠልጥለው ይወስዱና ሰዎች ይኸው ሁሴን እንደዚህ ብሏል፣ ሌላ ዑለሞች ደግሞ እንደዚህ ብለዋል እያሉ የሚያያይዙ ቅዱሳኖች አሉ። የእነሱ እንትኖች ደግሞ እኛ ማየው ሌሎች አሉ። ይሄን የሚያደርጉ ቦታቸዋል። አና አኽቢሩኩም በማስረጃ ዐንዲ ከማስረጃ አንጻር ራጅ የሆነውን ነው ያንን ነግራችኋለሁ። ኺላፎቹ ልንገራቸው ከተባለ የሁላቸውንም መናገር እንችላለን። ቦታቸዋል አይደለ? በማንኛውም ጉዳይ ላይ ሊሆን ይችላል። ቦታቸዋል። ይህ ነው እንዳጠቃላይ በዚህም ጉዳይ ላይ ልንገራችሁ። ለጅኖች የራሳቸው ነብይ ያላቸው የላቸውም ወይንስ ከሰው ነው የሚላካቸው የሚለው በዑለሞች መካከል ሁለት ሀሳብ አለ። አንደኛው ምንድን ነው ከራሳቸው አላቸው የሚል ነው። ታዲያ ያንን የተለያየውን እንዴት ነው እኛ መያዝ የምንችለው የሚለውን ከቁርአንና ከሐዲስ ወደ እርሱ እንመልሰዋለን። اختلافات العلماء يعني لا يحتج بها وإنما يؤخذ بما ترجح عندنا من الأدلة في الكتاب والسنة والأصل هو كتاب الله وسنة رسوله صلى الله عليه وسلم. ሰዎች ከተካለፉ ዑለሞች የትኛውን የምንይዘው ቁርአንና ሐዲስ ላይ ሄደን እንመለሳለን። የትኛውንም ዓሊም የመያዝ ግዴታ የለብህም። አየከለ ዓሊም እንደዚህ ብሎና ይሄን ተከተል ብሎ ሂሳብ የለም። ወታቻለ አይደለ? ያንን የዑለሞችን ንግግር ትይዝና አንተ ወደ ቁርአንና ሐዲስ ትመልሰዋለህ። ከዚያ በኋላ ያ የሚያስረዳውን ትይዛለህ። አላህ በቁርአን ላይ ፈኢን ተናዘዕቱም ፊ ሸይእ ፈርዱ ኢለላሂ ወረሱል አለ። በሆነ ሃይማኖታዊ ጉዳይ ላይ ብትጨቃጨቁ ወይም ብትለያዩ ወደ አላህና ወደ መልእክተኛው መልሱት አለ። አያችሁ የሰዎች የእክትላፋት ወዴት ይመለሳል? ወደ ቁርአንና ወደ ሐዲስ። ይሄ ነው። ስለዚህ በዚህ ጉዳይ ላይ ያለውንም ልንገራችሁ። ግማሽ ዑለሞች ምን አሉ? ጅኖች ከራሳቸው የሆነ ከጅኖች የሆነ መልእክተኛ አላቸዋል። ለዚህም ማስረጃ ያደረጉት ምን የሚለውን የቁርአን አንቀጽ ነው። ሱረቱል አንዓም ላይ የሚገኘውን ያ ማዕሸረ ልጅኒ አለም የእቲኩም ሩሱሉን ሚንኩም የትሉነ ዐለይኩም የቁሱነ ዐለይኩም አያቲ ወዩንዚሩነኩም ሊቃአ የውሚኩም ሃዛ የሚለው ነው። እናንተ የጅን ጭፍሮች ሆይ ከእናንተው የሆነ መልእክተኞች አልመጣላችሁምን? የቁሱነ ዐለይኩም አያቲ የእኔን አናቅጽ የሚተርኩላችሁ የሚያነቡላችሁ፣ ወዩንዚሩነኩም ሊቃአ የውሚኩም ሃዛ ይህ ዛሬ የዛሬውን ቀን እንደምትገናኙ ከእኔ ከአላህ ዘንድ እንደምትቆሙ እንደምትመጡ የትንሣኤ ቀን ይህን የሚያስፈራራችሁ መልእክተኞች አልመጡላችሁም ምን ይላቸዋል? ያቸው አለ። ይህን የቁርአን አንቀጽ ይዘው ዑለሞች ምን አሉ? ከራሳቸው ከተባለ ከጅኖች ነው ማለት ነው የተያዘው። ይህን ያለው ዑለሞች አሉ። እሺ ሁለተኛ ምንድን ነው ከተባለ ተራ ከሰዎች የመጡ መልእክተኞች ናቸው ለነሱ የመጡት የሚለው ነው። ቦታቸው አለ። ይሄ ነው ትክክለኛው። ለምን ወደሚለው እንመጣለን። ከሰዎች የሆነ ነው። ለምን ከተባለ በሱረቱል አሕቃፍ መጨረሻ ላይ ታችሁ ከሆነ ጅኖች ሙሳ ዓለይሂ ሰላምን እንደሚያውቁና በእርሱ ላይ የተወረደውን መጽሐፍ ሲከተሉ እንደነበረ ይገልጻል። ሙሳ ብለው ጠቅሶታል። ሙሳ ጅን ነው? ሰው ነው። ሱረቱል አሕቃፍ መጨረሻ ላይ ምን ይላል? ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን ፈለማ ሐضሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ወንዚለ ሚን ባዕድ ሙሳ። አያችሁ አይደለ? እኛ ከሙሳ በኋላ የተወረደን መጽሐፍ ሰማን አሉ ይላል። አያችሁ ከዚያም ወደዚያ እንደተጣሩ። ስለዚህ በሱረቱል ጅን ላይ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። ይህ ነው። ስለዚህ ለእኛ የተላኩ ነቢያቶች እነርሱን የመስማትና የመከተል ግዴታ አለባቸው። እነርሱን ሰምተው እንደተከተሉ ያው ቃል በቃል በቁርአን ላይ እናገኛለን። ታዲያ እዚህ ቦታ ላይ ያለውን እንዴት ነው የምንመልስላቸው? ይህንን የቀደሙን የሱረቱል አንዓም ላይ ያለውን አንቀጽ ይዘው ከእናንተ አለ ማለት አጠቃላይ ከፍጡር የሚለው ነው። ለምሳሌ አላህ ስብሐነሁ ወተዓላ መላእክቶችን ወኢዝ ቁልና ሊልመላኢከቲ እስጁዱ ይላል። ለመላእክቶችም ስጁድ አድርጉ ባልኳቸው ጊዜ ይላል። ሰይጣንን ለብቻው እንደዚህ አድርግ ስጁድ አድርግ ብሎ ያዘዘበት ቦታ አለ እንዴ? ላ አጠቃሎ እሱንም ነው ያዘዘው። ቦታቸው አለ አይደል? እርሱንም ያጠቃልለዋል ያ ትእዛዝ። ስለዚህ ከእናንተ የሚለው ሰውንም ጅንንም የሚያጠቃልል የሆነ ከአምላክ ዘንድ የመጣ የሆነ ትእዛዝ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብሎ አጠቃሎ ይናገራቸዋል። ሰዎችንም ሆነ ጋኔኖችን ይህን በብቸኝነት እንዲገዙ እንጂ አልፈጠርኩም ማለት። ይህንን መለኮታዊ መጽሐፍ በሰዎች ላይ አወረደና ሰዎችንም ጅኖችንም እንዲከተሉ አዘዛቸው ማለት ነው። ይሄ ነው ትክክለኛ። ስለዚህ በዑለሞች መካከል ኺላፍ ሲፈጠር ጊዜ ወደ ቁርአንና ወደ ሐዲስ ወደዚያ ተመልሱትና ይሄን የሚያስረዳውን ትይዛላችሁ። አከል ያለም እንደዚህ ብሏል ትለጥፋለህ። ከዛ ወዲህ እንደዚህ አለ። ሸዋንኛውም ይሄን ይመስላል። ገብቶሃል ወንድማችን? አዎ ገብቶኛል። በጣም ገብቶኛል። ሁለተኛውን ጥያቄ ልጠይቅህ። ጅኒ የሰው ልጆች ላይ እንትን አለው ማለት ሰውን የመጉዳት ስልጣን አለው? ለምሳሌ አብዛኛው ሰው ጅኒ ሲባል የሚመስለው የሆነ በጣም የሚያስፈራ ነገር ሰውን በጣም የሚጎዳ ነገር ስለሚመስለው እንዴት ነው ጅን ማለት ላይ ስልጣን አለው?
ጅን ማለት ልክ እንደ ሰው ነው። ሰው ኃጢአት እንደሚያደርግ ሰውን እንደሚበድል ጅንም የሚበድል ነው፣ ኃጢአትን የሚያደርግ ነው። ልክ እንደኛ ነፃ ምርጫ ፍቃድ የተሰጣቸው ናቸው። ከኛ ከሰዎች አለ አይደል እንደየሄደ ሰው ሌላን የሚበድል ከዛልክ ልክ እንዲሁ ከጅኖችም አለ። ያን ነገር አላህ ስብሐነሁ ወተዓላ ይቀጣቸዋል ወይ በሚያደርጉት ነገር? አዎ ይቀጣቸዋል። ነገ የትንሣኤ ቀን ሰውን በመበደላቸው ምክንያት ቅጣትን አዘጋጅቶላቸዋል። ስለዚህ ያን ያደርጋሉ። እሺ ኦኬ። ሶስተኛው ደግሞ ያው እንዴት ነው ፀጉር አበላልጦ መቆራረጥ እንዴት ነው? እሺ እሱን ቀደም ነበር ልንገራችሁ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ፣ የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። ማ ሁወ አልቀዛዕ? ቀዛዕ ማለት ምን ማለት ነው? القزع هو أخذ الشيء يعني حلق الشعر بعضه وترك بعضه كما فسره الإمام النووي رحمه الله تعالى. والقزع حكمه يعني أنه مكروه. قزع بالمعاناة يتقرون كفلون لجتا الرجل تقرون للاول متون أتشوال حسان إيالا إيه كريستيان ما أنه رونالدو يبالو تجواش تنش يزيش كارغو تيجي يتوالو للاول كفل إلا تشالو نتك عليه كيتم بوتا يهون تقرون قماشو لجتا الرجل قماشو سويو متو هذا هو المكروه، هي تتلعن.